እንካ ካሌብ። ምንድን ነው? የአባዬ ሞት ማረጋገጫ ወረቀት ነው። ቀበሌ ነው እጄ ያጻፍኩት። ምን? ነው አባዬ 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 እንዴት ነው? አባዬ 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 እንዴት ልረጋጋ? አባዬ አባዬ እኔ ጌታ ናፈቀኝ። ወይኔ አባዬ አባዬ ስለመጣችልኝ እኮ ለኔ ልክ በቃ እንደዚህ ነገር ያለ ነገር። አቤት ፈጣሪ ሆይ፣ የማስመሰል ውድድር ቢኖር እኮ ኢትዮጵያን ወክላ ትወዳደር ነበር። እርግጠኛ ነኝ ማንም አያሸንፋትም። ቆይ ትሁት፣ ምን ስራ ብትፈቺ ነው ቲና እንደዚህ ስታዳምጫት ነበር? እቺ ልጅማ በራሷ ቀልድ መልሶ ማጃጃል ነው እንጂ። ወደ አንድ መስመር ያመጣን አባዬ። አዎ አባዬ ክብር ይገባዋል። እኔ የምልህ ቲና እስካሁን ታማክራለች? አዎ ያው ምንም አይነት ፍንጭ ስላልሰጧት እኔን ነው የምታማከረው። ይሁን ግን ተጠንቀቃት። እሺ። አይገርምም? እድሜዋ ረጅም ነው። ደወለች። ክፉ ሰው እኮ እድሜው ረጅም ነው። ሄሎ ዳኒ፣ ያንን ከይሲ ልጨርሰው አስቤያለሁ። አሁን ላገኝ እፈልጋለሁ። እንዴት አመሸህ ጌታ? ጌታሽን ሄደሽ የምትፈልጊበት ትፈልጊያለሽ። ዳኒ ስህተቱን አምኖ ሙሉ ቤተሰቡን ይቅርታ ጠየቀ። የካሌብ አባትም ቲናን ማስተማር እፈልጋለሁኝና በህይወት መኖሬን እንዳታውቅ ብሏል። ካሌብም አባቴ ያለበትን ሁኔታ እስካላየው ድረስ አልረጋጋም በሚል አባቱ ያለበት ቦታ ድረስ ሂዶ አባቱን ይቅርታ ጠይቆ ከአባቱ ጋር ታርቋል። ወደ ቤት እንሄድ ቢልም ግን ወደ ቤት አሁን አልሄድም፣ ቲና ስለኔ ማወቅ የለባትም ብሏል። ዳኒንም አመስግኖታል። የኔን ህይወት ለማትረፍ አንተ ራስህን ለአደጋ ሰጥተህ ህይወቴን አትረፈኛል እና ይቅርታ ማድረግልሃለሁ፣ በጣም አመሰግናለሁ ብሎታል። ከዚህ በኋላ ግን ከቲና ጎን ሳይሆን ከሱ ጎን ሆኖ ቲና የምታደርጋቸውን ነገሮች በሙሉ ቀድሞ እንዲያሳውቀው፣ ቲና የማያዳግም ትምህርት እንድትማር እፈልጋለሁ ብሏል። በአባዬም ሀሳብ ተስማምቷል። ኤደን እና ዳኒም ተገናኝተው ዳኒ አባዬን ለማዳን ራሱን ታግቶ እንደነበረ ሲነግራት እጅግ በጣም ደስ ብሏታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያለን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው ትሁት ተከታታይ ድራማ እንግዲህ ቲና አሁንም መተወኗንና ማስመሰሉን ተያይዘዋለች። እናም እንግዲህ ያባዬ የሞት ሰርተፊኬት አሰርታ ቤት ድረስ ሰተት ብላ ይዛ ሄደ። ይኸውና እንግዲህ አባዬ መሞቱ ተረጋግጧል ብላ የሰርተፊኬቱን ሰጥታቸዋለች። ዘመድ አዝማድ ተሰብስቦ እንዲለቀስለትና ከዛም መሞቱ አዋጅ እንዲታወጅ ከዛም ደግሞ 40 ዓመታቱ በሬ ፍሪዳ ተጥሎ እንዲደገስለት እያስማማች ትገኛለች። እና ሽሽ ሲሏትም እንግዲህ እንዳዘነ ሰው አሁንም ለቅሷን ጀምራለች። ትሁትም ያንቺንና የሱን ቀረቤታ ማንም ማያውቃል ብለሽ ነው በተለይ ላንቺ እያለቻት ማልቀሳቸውን ተይዘዋል። ትሁትም አብራት እያለቀሰች ነበር። ቲናም ስታለቅስ ካሌብ ግራ ገብቶት አንዳቸውን አንዴ እየተመለከተ ነበር። እና ቲናም እንግዲህ ወደን ግዴታ ማመን አለብን። ከዚህ በኋላ እሱ ወደኛ ሳይሆን የሚመጣው እኛ ወደሱ ነው የምንሄደው። አባዬ መልካም ሰው ነበረ፣ በተለይ ለኔ አባቴ ነበረ እያለች ነው። እናም ካሌብም ከአቅሜ በላይ ሆኗል፣ በዚህ ልክ ማስመሰል ልቋቋም አልችልም እያለ ነው። ትሁትም ግዴታ መቋቋም ይኖርብሃል፣ ግዴታ እሷ በምትተውነው ልክ አንተም ደግሞ ዘና ማለት አለብህ እንጂ መናደድ የለብህም ብለዋለች። ካሌብ አሁን ላይ ትሁትን ምክሯን እየሰማ ነው። አንቺ እኮ ብልሃተኛና መልካም አስተዋይ፣ ለነገሮች የማትቸኩይ ብልህ ሴት ነሽ እያላት ነው።
እናም ካሌብ ትሁት አባዬን ማግኘት እፈልጋለሁ፣ ለምንድነው ወደ ቤትስ የማይመጣው? እኔ አባዬን እስካላገኘሁት ድረስ አላምንም። ስለዚህ እሱን ማግኘት አለብኝ። የቲና ነገር ደግሞ ከብዶኛል፣ በስቶብኛል። ከዚህ በኋላ እሷን እኔ ትዕግስቴ እያለቀ ነው፣ ነቃት እያለኝ ነው እያለ ነበር። እንደዛማ በጭራሽ መሆን የለበትም እያለችው ነው። ቲናም ዳኒን አግኝታ ነገሮቹ በስትክክል እየሄዱላት እንደሆነ ካሰበችው በላይ እቅዷ እንደተሳካ እየተናገረች ነው። ምን አደረግሽ ቢላትም የሞት ሰርተፊኬቱን አሰርታ ወስዳ ለካሌብ እንደሰጠችው ቀበሌ ሄዳ አሰርታ እንደሆነና ምንም አስክሬን ባይኖርም መሞቱ እንደተረጋገጠ እንደተናገረች እንደነገረችው ከዛም ካሌብም እንዲያመናት ተናግራለች። ግን ደግሞ ተቻኩዬ የመጣው ሀብትና ንብረቱን በስሙ እንዲያዞር መናገር ነበረብኝ ብትለውም ዳኒ እንዴ በዚህ ልክ መፍጠን የለብሽም እኮ አሁን እኮ እሱ ያለው ሀዘን ላይ ነው፣ እንዴት እንደዛ ታረጊያለሽ ቢላትም አይ መናገር ነበረብኝ፣ ማስታወስ ነበረብኝ እያለች ትጽተች ነበር። ካሌብም ከአባዬ ጋር ተገናኝተው አባዬ አይ እስከ ዛሬ ላደረከው ነገር ሁሉ ክሰኸኛል፣ ራስህን አሳልፈህ ለአደጋ ሰጥተህ የኔን ህይወት አትረፈህልኛል፣ አመሰግናለሁ ብሎት ነበር። እናም አባዬ እስከ ዛሬ የበደልኩህን ይቅርታ ታረግልኝ ዘንድ ነው ቢልም ይቅርታ እንዲያደረገለትና ትልቅ ዋጋ እንደከፈለለት ነግሮት፣ ግን ደግሞ ከዚህ በኋላ ቲና ምንም ይሁን ምንም የምታደርገውን ነገር እየተከታተለ እንዲያሳውቀው ነግሮታል። ዳኒም አባዬ ምን ይጠቅመሃል ቢለውም አባዬም አይ ይጠቅመኛል የኔ ልጅ ቲናን ማስተማር እፈልጋለሁ፣ የማያዳግም ትምህርት መውሰድ ያለባት፣ ስለዚህ ላስተምራት እፈልጋለሁ። እኔ በህይወት እንዳለሁ ደግሞ ልታውቅ አይገባም፣ እንዳትነግራት፣ ከነገርካት ወደ ሌላ ጥፋት ነው የምትሄደው፣ ስለዚህ ባትነግራት ይሻላል እያለው ነበር። እሱም በአባዬ ሀሳብ ተስማምቶ እሺ ብሏል። እና ዳኒም እንግዲህ ትሁትን አግኝቷት ትሁትም ደግሞ አሁን ላይ ከበፊቱ የበለጠ የበፊቱን ጥላቻዋን ሽራ እንዲያከበረችውና በልቧ ትልቅ ቦታ እንዳለው ትነግረዋለች። እንዴ ምን አደረግኩ ቢልም አሁን እኮ እስከዛሬ የሰራቸውን ስህተቶች የሚያካክስ ትልቅ ካሳ ነው ያደረከውና በጣም እናመሰግናለን። በቤተሰቡ ትልቅ ታሪክ ትልቅ ቅርስ ነው የሰራው። ምንጊዜም ብትኖርም ባትኖርም ስምህን የሚያስጠራ ትልቅ ነገር ነው ያደረከው። ታውቃለህ እኔ ለአባዬ ትልቅ ቦታ ነው ያለኝና እሱን ስላተረፍክልን ደግሞ እጅግ በጣም እናመሰግናለን። በልቤ ትልቅ ቦታ አግኝተሃል ስትለው ነበር። ዳኒም እጅግ በጣም ደስ ብሎት በጣም አመሰግናለሁ፣ በሰዎች ልብ ውስጥ ቦታ ማግኘት ቀላል ነገር አይደለምና በጣም ነው የማመሰግነው ቢላትም መመስገንን ትወዳለህ ማለት ነው እያለች እየሳቀችበት ነበር። እና ዳኒ በሁሉም ዘንድ አሁን ላይ ከበፊቱ የተሻለ ትልቅ ቦታ ኖሮታል። ካሌብም ቢሆን አባቱን ስላተረፈለት ነገሮችን እንደ በፊቱ መያያዛቸው በትንሽ በትልቁ መጣላታቸው ቀርቷል። እናም እንግዲህ ቲናም ተመልሳ ሄዳ ስለ ሀብት ንብረቱ በስሙ ማዞር እንዳለበትና ወዳጅ ዘመድ መሰብሰብ እንዳለበት ማሳወጅ እንዳለበት ወንዶች አይታወቅምና ወራሽኔ ብቻ ነኝ ብላ ስትዘናጋ ምናልባት ደግሞ የአባዬ ልጅ ነኝ ብሎ ሌላ ወራሽ መጣና ጥሩ አይደለም ብትለውም ምን ችግር አለው እንደዛ ቢሆን አባዬን እየጠረጠርሽው ነው እና ከኔ ውጭ ማንም ሌላ ስለሌለ መቼም ቢሆን ምንም ችግር የለውም እያላት ነበር። እሷም ደግሞ በፍጥነት ፕሮሰሱን እንዲጨርስ እያገዘችው እንደሆነ ስትናገር ትሁትም እያረግሻለሽው ነገር በእውነት መልካም ነገር እና ያስታወሽን እና እናመሰግናለን ብላታለች። ትሁት በራሷ ሙድ እየያዘችባት በደንብ ነው የምታወንባት። ካሌብ ግን እልኩና ትዕግስቱ እያለቀ እየተፈታተነው ስለሆነ ከመልካም ንግግር ይልቅ
የሆነ ግንባሯን ብሎ ቢገላገላት ደስ የሚል ይመስላል። ግን ደግሞ ትሁት ከጎኑ ስለሆነችና ሁልጊዜ በሷ ግሳጼ ዛሬ ድረስ እንግዲህ ቲና እንደፈለገች እየፈነጨች ነበር። ዳኒ ኤደንን አግኝቷታል። ኤደንን አግኝቷት እንደ ማንኛውም ሰው ሀይ ሀይ ተብሎ በመተላለፍ ሲሆን እንዴ ኤዱ እኔ እኮ አንቺን ፈልጌ ላናገርሽ ነው የመጣሁት እያላት ነበር። እሷም ምን ስለኔና ስላንተ ምን የሚወራ ነገር አለ ብትለውም አባዬ እንዴት ተፈታና እሱም እንዲያስፈታው ሲነግራት እውነትን ነው እንዲያልከው አደረከው ብላ እጅግ በጣም ደስ ብሏት ነበር። እናም እንግዲህ ኤደን ስለሱ ስላለፈውን ነገር በሙሉ ይቅርታ አድርጋለት አንድ ላይ እንዲኖሩ ቢጠይቃትም እሷ ደግሞ ለእንደዚህ አይነት ጉዳይ ምላሽ እንደሌላት ጊዜ እንደሚያስፈልጋት አሁን ግን አባዬን ማየት እንደምትፈልግ ተናግራለች። ዳኒም እንግዲህ እሱ አባዬን ለማትረፍ ብሎ እሱም ራሱ እንደታገተና ብዙ ነገር ከባድ ነገሮች እንደነበሩ ብዙ ዋጋ እንደተከፈለ ግን ደግሞ አባዬ በሰላም እንደወጣ ሲነግራት እጅግ በጣም ደስ ብሏት እኔም ላየው ፈልጋለሁ ብላለች። ካሊብም አባቱን ከዛ ካመለጠ ጀምሮ አይቶ ስለማያውቅ ሊያየው ፈልጎ ነበር። እናም ከትሁት ጋር አባዬን ሊያገኙት ሄደዋል። ካሊብ አባቱ እግር ስር ወድቆ ይቅርታ ጠይቆ አባቱን እና ደግሞ በጣም ፈርቶና ጨንቆት እንደነበረ አሁን አባቱን ሲያገኝ ደስ እንዳለው እየተናገረ ነበር። አባቱም ደግሞ ይቅርታ አድርጎለት እንግዲህ ከዚህ በኋላ ግን እስከ ዛሬ ድረስ እሱ ይሁን ያለውን እየሰማ እንደኖረ አሁን ግን አባቱ የሚለውን መተግበር እንዳለበት አሁንም ቢሆን መታገስ እንዳለበትና ምንም እንዳልተፈጠረ መምሰል እንዳለበት የካሊብ አባት በህይወት እንደተረፈ በህይወት መኖሩን ማወቅ እንደሌለባት ተነግሮት ነበር። ማወቅ ነው እንጂ ያለባት ለምንድን ነው የማታውቀው? አባዬ ማወቅ አለባት፣ አሳልፈን ለህግ የምንስጣት ቢልም አይ መጀመሪያ እኔ ማስተማር እፈልጋለሁ እያለ ነው። እንዴ አባዬ እንደዛማ መሆን የለበትም፣ አሳልፈን ለህግ እንስጣት፣ አንተም ቤትህ ሂድ፣ ቤት ነው መሄድ ያለብህ፣ እኔ ሳያት በላት እያለኝ ነው፣ እኔ በእኔ እጅ ስበብ ትሆናለች እያለ ነበር። የካሊብ አባትም እስከዛሬ ድረስ ያንተን ምክር ሰምቻለሁ፣ ከዚህ በኋላ ግን የኔን ነው መስማት ያለብህ እያለው ነው። ትሁትም ብትሆን ወደ ቤታችን እንሂድ አባዬ ለአንተ እንክብካቤ ያስፈልግሃል ብትለውም ላልተወሰነ ጊዜ መኖሩ መታወቅ እንደሌለበት እናም ደግሞ እሷን ማስተማር እንዳለበት ተናግሯል። እናም እሺ ብለው በሀሳቡ ተስማምተው ወደ ቤታቸው ሄደዋል። ካሊብም ትዕግስቱ እያለቀ እንደሆነና በዚህ ልክ ማስመሰል እንዲያቃተው ለትሁት ቢነግራትም ትሁትም እሷ ናት እኮ የምትተውነው፣ ስለዚህ በእሷ ምላሽ እየሰጠህ መሳቅ ብቻ ነው ብትለውም እኔ ግን በዚህ ልክ አልቻልኩበትም፣ ግን አንቺ እንዴት ነው የቻልሽበት? አንቺ ራስሽ እኮ አደገኛ ሰው ሆነሻል እያላት ነበር። እናም እንግዲህ ቲና አሁን ላይ ያሰበችው ሀሳብ ምንድነው? እሷ ባለችው ምናልባት ካልሄደ ብላ ካሊብን ማጥፋት የፈለገች ትመስላለች። ኤደን ዳኒን አባዬን አገናኘኝ ብለው ስለነበረ አባዬና ኤደንም ኤደንና ዳኒም አንድ ላይ ሄደው አባዬን አግኝተውታል። ኤደን በሰላም ስለመጣ ደስ እንዳላትና በጣም ፈርታ እንደነበረ ተናግራለች። እናም ደግሞ የተፈጠረው ነገር በሙሉ ከባድ እንደነበረ ዳኒም አግዞት እዚህ እንደደረሰ ተናግሯል። እና ኤደን እጅግ በጣም ደስ ብሏታል። እባክህ አባዬ ኤደንን ሸምግልልኝ እያለው ነበር። ለምን ቢለውም ያለፈውን ነገር ሁሉ ይቅርታ አድርጋለት አንድ ላይ እንዲኖሩ ቢጠይቅም የካሊብ አባትም እና ታዲያ እሷ ምን አለች ቢልም እሷም እምቢ አለች ሲል እና እሷ ፍላጎቱ ከሌላት እኔ ላስገድዳት አልችልም የኔ ልጅ ብሎታል። እና ጊዜ ይፍታው በሚል ምላሽ ተሰጥቷል የኤደንና የዳኒ ነገር። እና የካሊብ አባትም የኔ ልጅ ካሊብም ቢሆን እኮ ይቅርታ አላደረገልህም ብሎት ነበር። አባዬ አንተ ይቅርታ አድርግልኝ ብሎ አባዬን ይቅርታ ከጠየቀ በኋላ እኔማ ይቅር ብያለሁ፣ አሁን እኮ ከቲና ይልቅ የኛ ሰው ሆነሃል፣ ከኛ ጎን ሆነሃል፣ ራስህን እኔን ለማትረፍ አደጋ ላይ ጥለሃል፣ ስለዚህ ካሊብ ግን ይቅር አላለህም ቢለውም ከዛም ቤት መጥቶ ካሊብን እስከ ዛሬ ላጠፋሁት ጥፋት ላደረኩት ነገር በሙሉ እጅግ በጣም ይቅርታ ብሎ ሲጠይቀው ካሊብም እንኳን እሱ ፈጣሪም ይቅር እንደሚልና እንኳን እሱ ለዚህ ለቀላሉ ነገር አምላክ ለስንት ነገር ይቅር እንደሚል ነግሮት ከልብ ተጸጽተህና አምነህበት ከሆነ ይሄ ታላቅነት ነው፣ እኔ ይቅር የማልልበት ምንም ምክንያት የለኝም ብሎ ይቅርታ አድርጎለታል። ዳኒ እጅግ በጣም ደስ ብሎታል። ከሁሉም ጋር ሰላም ፈጥሯል። ቲናም እንደ ድሮ አሁንም ሚስጥሯን ማድረግ የፈለገችውን እያንዳንዱን ነገር ትነግረዋለች።
እንግዲህ በስተመጨረሻም እንገናኝ ብላ ለዳኒ ምን ከመገናኘታችሁም በፊት አንድ ስልክ ተደውሎ ነበር። ካሊብም አሁንም እንደ ድሮ ሚስጥሯን ታወራሃለች አይደል ሲለው አዎ ታወራኛለች ምን እንደተፈጠረ ስለማታውቅ ብሎት ነበር። እናም ስለሷ እያወሩ ሳለ ስልክ ሲጠራ ስልኩን ሲያየው ይኸው እድሜዋ ረጅም ነው እያነሳና ደወለች እያለው ነበር። ክፉ ሰው እኮ አይሞትም እያለ ካሊብም ስልኩን ስፒከር ላይ አድርጎት ነበር ዳኒ። እናም ቲናም እንግዲህ ያንን ጉልፋቱ ማጨረስ እፈልጋለሁ ልጨርሰው እፈልጋለሁ እያለች ነበር። በቃ መጣሁ እዛው እናወራለን ብሎ ዳኒ ቲና ጋር ሄዶ ካወራ በኋላ ቲና ካሊብን መግደል እንደምትፈልግ ካሊብ ከሞተ ደግሞ ሌላ ወራሽ ስለሌለ እሷ ወራሽ እንደምትሆን ነግረዋለች። ዳኒም እሱም ቢሆን እኮ ልጅ የሚባል ነገር አለ በመካከላችሁ ልጅ የለ እንዴት አርገሽ ነው መውረስ አንቺ የምትችይው? ስለ ህጉ መጀመሪያ ህጉ ምን ይላል የሚለውን ማጥናት አለብሽ ብሏት ነበር። እሷም ከዳኒ ወልዳ ልጁን የሱ ነው ብላ ማስመስከር እንደምትችል ተናግራለች። ዳኒ ግን መጀመሪያ አጥኒ ካላት በኋላ ወደ ቤት መጥቶ ለትሁት ሁሉንም ነገር ነግሯታል። ትሁትን ካሊብን ልንጠብቀው ይገባል፣ ካሊብን መግደል እፈልጋለሁ እያለች ነው እያለ ነበር። ስለዚህ አንቺም እኔም ካሊብን ልንጠብቀው ይገባል መጠንቀቅ አለብን ሲላት ትሁት እንግዲህ ወይ እንንገረው እንዴ ብሎ ነበር ዳኒ። ከነገርነውማ ሌላ ከባድ ችግር ይፈጠራል እሱ ገላታለሁ ይላል እያሉ እነሱ ሲያወሩ ከዳኒ ካሊብ ሰምቶ ስለነበር ቲና ወደ ቤት ሰፍ ብላ ስትመጣ ማሪ ፍቅር እያለች ካሊብ እንግዲህ ሽጉጥ ግንባሯ ላይ ደቅኗል እና ይሄን ሽጉጥ ተኩሶ ይመታት ይሆን ወይስ ምን ሊፈጠር ይችል ይሆን የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ